እንደዚህ የሚሰጥሻል አሞክሳፊ ዙዙ ዘዥላት። አይ እኔማ አላመመኝም እኮ የታመምሽው አንቺ ስለሆንሽ ባይሆን ለአንቺ ብትሰጥሽ አይሻልም? አይ አንዱ ሁለቱን ትልቀቅብሽ። ሲቀላቀሉ የሚሰጥ ነው የሚያሳብዳል። ልቀቅብሽና የሚያሳድባል የሚያሳብድ አንቺ አንድ ሁለቱን ትልቀቅብሽ አለች። ተቅማጥ ይልቀቅብሽ። እኔ አልፈልግም። ለአንቺ ግን የምትፈልጊ ከሆነ ይኸውልሽ የጨረቃ ፋሚሊ ሁለት አይነት አለ። አንዳንድ ግማሾች ወንዶች ናቸው፣ ግማሾች ዙዙ ለአንድ 3 ሳምንት ዝም የምትልበትን ማደንዘዣ እንዱጋት አዎ ከዛ ደንድኑ ላይ እንዳትጠሚ ዛሬ እዚች ቤት አትገቢያትም። ይሄ ላሞች የሰውን እንትን ሲነኩሽ ይሉኝ በጣም ነው የምንጠብቀው። ትምህርት ቤት አሁን ሌላ ከሰዓት እኛ ከሰዓት እንደዛ ነው የምንጠብቀው። አሁን አላውቅም ግን የዛሬ 5 ዓመት ምናምን ነበረ። ግን አሁን እኛ ከተማ ሆኗል። አላውቅም ከተማ ሆኗል የኛ እንትን ማለት ነው። ማንገድ ምናምን ማብራት እንዳለ ሞልቷል። አሁን እኔ አላውቅም ከ4 ዓመት በፊት ወደዚህ አልቅም እኛ ቤት አለ። ለምን አታቸኝ? እኔ ገጠር ልጅ ነኝ። ገጠር ከተማ ላይ አሁን እኔ ገጠር በጣም ወደው ወይም ደግሞ ጌታን ወዳለሁ። ገጠር አሁን እኛ ከተማ ላይ 10 ደቂቃ ነው የምትሄጂ። በመኪናም በጋሪም አለ በመኪናም አለ ባጃጅ አለ። ከዚህ ከ3 ገጠር የ4 ሰዓት የ6 ሰዓት መንገድ ነው የእግር። ምንም አይነት መብራት የለም ምን የለም። የእግር ከተማ 4 ሰዓት ሩቅ ነሽ? የት ነሽ? በጣም ቆላ በረሃ ነው ሀገሬ። ገጠሩ ነው ማለት ነው። እናት ገጠር ደስ ይላል። የገጠር ሰው ዋህ ነው፣ ተንኮል የለበት። ጌታ አዩ እኛ ጋር የምትመጣ አዩም ገጠር ናት። አዩ እኛ ጋር የምትመጣ ታውቂያለሽ? አዩ ኦቢስዬ ያንቺ የጉራጌ ነው እንዴ? አይደለም እኔ 5 ኪሎ ሜትር ብቻ እኔ ያስታውቀኛለች። አውቄያለሁ እኮ ከአዲስ አበባ 25 ደቂቃ ብቻ ነው የሚሄደው። ከአዲስ አበባ ማናችሁም አዲስ አበባ ስትመጡ እቀበላችኋለሁ። አዲስ አበባና ኦሮሞ ቅርብ ነው ማለት ነው። አይ እሷ ቅርብ ነው። ሰላሌ ይሆናል እሷ እኔ ከሰላሌ ወደዚህ ሱሉልታ የምትባል በቃ እንግዲህ ኦቢስዬ ማለት ነው። እኔ ወሎን አስጎበኝሻለሁ፣ አንቺም ታስጎበኝኛለሽ። አዎ በቃ ሌላ ምንም ኧረ እናስጎበኝሻለን ሁላችንም። እኔም አዲስ አበባ አስጎበኝሻለሁ። እሺ ውዴ ወታጅራን ከፈለግሽ እንድትቀበል እኔ አዲስ አበባ ወደ ሀገሬ ስሄድ እኔ ማለት ነው ዛሬ እኔ ማለት ነው ሆሳና የምትባል ታውቃለች? ወደ ደቡብ ክልል ወደዛ አገርንሻለሁ። እኔ ወደዛ ነኝ። አዎ እኔ ምክንያቱም ወሎ ከእናንተ መጨረሻው መሰለኝ። አንቺ ማንሽ እኔ እንደው ሚሚ እንትን አድርጌ ነው የሚሄደው። ሚሚን አልፌ ነው የሚሄደው። እኔን አልፋ ነው የምትሄደው። ቁርስ እኔ ጋር ነው፣ ቁርስ እኔ ጋር ነው። ወይ ምሳ ወይ ቁርስ። ስሙኝ ወዲ አውሪ አንቺ ቅርብ ነው። እኔ ደግሞ ውጫሌ ነኝ፣ አምባሰል ውጫሌ የሚባለው እንደኛ ውጫሌ። አንቺ ደግሞ የት ነሽ? አምቦ ነሽ ወይስ ኦሮሞ ናት? እኔና ዛህራ አንድ ላይ ቅርብ ነው። እኛ ወሎ ዛህራ እና እኔ በተለይ በጣም ቅርብ ነው ማለት በባጃጅ መሄድ ይቻላል። አሁን ነው እንጂ ባጃጅ ምንም የመጣው ሀይቅ እኮ ነው። ዘመዶች አሉን ሀይቅ ብዙ ቤተሰቦች አሉን። ወይ እኮ የኦሮሞ እንትን እኮ ነው ቡታጀራ ብሎ የሰየማት ስም እኮ ኦሮሞ እኮ ነው። በኦሮሞኛ ቋንቋ ነው አብርሽ ኢንተርቪው ቡታጀራ አይደለም። ቡታጀራ እኮ የምትባለው ጉራጌ ሀገር እኮ ነው። ዛሬ ብሩኬ ምን አለ? ኧረ ስሙ የጉራጌ ሰው ለስራ ኃይል ጎበዝ መሆናቸውን ያረጋገጥኩት ዛሬ ነው። እንደ ሀይሚዬ እኔ ትልቅ ሰሆን የአበሻ ቀሚስ አይ ጉራጌ መሆንሽን አስመሰከርሽ። የስራ ሰው አሏት። ጉራጌ እኮ የስራ ሰው ጉራጌ እኮ የስራ ሰው ነው። አንቺ ዛሬ ብሩኬ ግን ብዙ ምስጢር አወጣብን። ዛሬ ስሚ ዛሬ ሰማሽ? ስሚ እየሰማሁሽ ነው ሚሚዬ። በቃ እኔ ባል አመጣልሻለሁ። የጉራጌ ባል አንድ ወንድም አለኝ። ታገባለሽ? እኔ ጉራጌዎችን አንድ ወንድም አለኝ። ዝም ብሎ ወንድም አለ ዝም ብሎ ወንድ አይደለም ማለት ነው።
ጅራን የምንለው እኮ ፋጥማ የኛ ዘንድ ሌላ ነው። ልስቅ ነበር ልተው ዛሬ የጀመርሽው ጨርሻ ዛሬ ጀምረሽ ጨርሻው ነገሩን ስሚ ኦብስ እያላወራች ደስ እያላት እኮ ነው። ውቤት ቡታጀራ የሚለውን እኔ ዘፈኑን ነው የምወደው። በነገራችን ላይ የጉራጌ ሰዎች ጉራጌዎች ማለት ነው የስራ ሰው እንደሆኑ አውቃለሁ። ግን እኛ አሁን እኔ መዲና ገስት ላይ እንትን አልመጣውና ወደዚህ አልመጣው ነበር፣ ግን እየሰማው ነበር። ወደዚህ ሳልገባ ማለት ነው እያወራች ነበር። እኔ እስካለሁ እኔ ያለው አንድ ቀን ያንቺን ስምሽን ጠርቼ አውርቼ አላውቅም። በዚህ አጋጣሚ ደግሞ አትባሉ። እውነቴ ነው። ራስ በራሳችሁ ክርስቲያኖቹም ሙስሊሞቹም በራሳችሁ ዱዓ አድርጉ። ወራ አላንፈሩ እኔ ለራሴ አይደለም ፈልጋለሁ ፊት ይፈልጋለሁ። ይሄን ሁኔታዬ እንዳንቺ ነው ፊት ይፈልጋለሁ። አንቺ በእናትሽ አንቺ ሰላም ማለት ነው። የምር በጣም ያናደድሽ ነው አይደለም? ዝም በይ ሰብሪና፣ ዝም በይ ሰብሪና። ምንድን ነው የሚያናደድሽ ማሬ? እኔ ያለ በጣም አንስቶ ነው ተናደጂ መረጃ ሳታገኝ ተናደጂ። ዝም ብሎ ሰው እንደዚህ ይሻለናል። ችግር የለውም። ያዋጣችኋል። የፈለግሽው እስከ ስትል ነው የሚያደርጋችሁ። ታውቃላችሁ። ተረጋጉ። ያማችኋል እንዴ? እና ሰው መረጃ ይዞ እንጂ የሚያወራው ባሉ ባልታ መጥቶ እንዲህ አሉ ይባላል። ምን አይነት ወሬ! አንቺ መዲና ትጣይኛለሽ። ወላሂ ለአዚም መዲና ትጣያለሽ። ሰው እያወረድሽ ነው። ትጣይኛለሽ። የመጨረሻ አሚናን አስገቢያት፣ አሚናን አስገቢያት አሁን ማለት ነው። እኔ ይኸውልሽ አንቺ ራስሽ ላይ ሙሉ ወሄነት እንዴት ነሽ? ደህና ነሽ ውዴ? አንቺ ሱሱ ደግሞ ዝም ብላችሁ አትለቅልቁ። በእናታችሁ አትጻፊ ሱሱ። የምር ምን ወይ እንደዚህ አይነት ነገር ሲፈጠር ቤት ዘግተሽ ብትወጪ ነው የሚሻለው። ምክንያቱም ያላልሽውን አልሽ ትባያለሽ ማለት ጨርሰን ማውጣት አለብን እንጂ እንደዚህ ተሸፋፍነን እስከመቼ? አንቺ ቦልካችሁና ጥሪያቸው ያሉሽን ልጆች ከዛ እዛ ተዋቀሱ እንጂ አሁን እዚህ ጋር የሚኖርሽ ላይ እዚህ እኮ እዚህ ጠርቻለሁ እኮ እዚህ ጠርቻለሁ። አሚናን አስገቢያት፣ አሚናን አንቺ አሚና ማለት ነው። ሁለተኛ ቦልክሻለሁ። ሁለተኛ ግን ኻላስ ነይ እንደውም ቦልክሻለሁ። እንዳትገቡ አትቦለካት ማለት ቆይ ሲያንደርስ አትቦለካት ነይ እንደውም ቦልክያለሁ። እኔ እንደዚህ አይነት ነገር ባላ አትቦለካት አስገቢያት። እኔ እንደዚህ አይነት ጨዋታ አይመቸኝም። ውጡ ከዚህ መዲ እንዳላችሁ ማለት ነው። እኔ እንደዚህ አይነት ጨዋታ ቀልድም አይመቸኝም። በጣም ነው የምጠላው በነገራችን ላይ። እኔ በየቦታው ወላሂ በተለይ ሞዴሬተር የሚሰጣቸው ልጆች የሚሰሩት አይደለም። ለምን መሰለሽ በማይቀል እኔ ማለት በጣም አንዳንዴ ማለት ነው እንዴት ነው ከ18 ዓመት በላይ ነን አይደል? አንደኛ ሚና ናት፣ ሁለተኛ ደግሞ አይደል እንዴ? ስለዚህ እኔ ደውሎኝ ነው ማሪ ደውሎና ስለተገዛ ቤቴን ሲከፍት ደግሞ ቤቴ ላይ ደግሞ ሰብሪና ዝም በይ ሰብሪና ዝም በይ። ወይኔ እኮ ምንም አልላትም። እኔ ልንገርሽ መጀመሪያ ተረጋጊ። አንደኛ ነገር ማለት ነው ሰው እንደዚህ ሲልሽ የኔ ወድ መረጃ አምጡ ምንድነው ነገሩ ብለሽ ካጣራሽ በኋላ ሙና ያንን መረጃ ከያሽ በኋላ ሴት ከሆንሽ እውነተኛ ሰው ከሆንሽ ሙና እንዴት እንደዛ አደረግሽ ብለሽ ያን መረጃ ማቅረብ ነበረብሽ። ግን አንቺ ባሉ ባልተመተሽ እዚህ ላይ እንደዚህ ትያለሽ እንዴ? ጥሩ አይደለም ሲጀምር። ቆይ አንቺ አሁን ለምሳሌ የተናገሩት ማለት እኔ እኮ መረጃ ለምን መሰል መረጃ ማለት የተናገሩ ልጆች ካለ እንደዚህ ያሉ ልጆች ካለ በቂ አይደለም። ምን መረጃ ሰር የተናገሩ እዚህ ጋር ገብቶ ማውራት የሚፈልጉ አለ። እነዚህ ናቸው ያው እየሳቀች አይደል እንዴ? እየሳቀች ነው። ምን አወራች? ምንም አላወራች። ዝም በይ። 1 ሚሊዮን ሰው 1 ሚሊዮን ሰው መጥቶ የፈለገ ነገር ቢልሽ ገስት መጥቶ እንደዚህ አይጠየቅም ሲጀምር። ምክንያቱም እርግጠኛ ነሽ የሰማ ሰው አለ። ማረጋገጥ ማስተዋል ግድ ነው። ጥሩ አይደለም። የሰው ስም ራሱ በቀልድም ቢሆን እየመጡ ያልተባለ ስሟን እንኳን በስተቀር እኮ አንስቼ ማላውቀውን ስሟን ማለት ነው። ደስ አይልም በጣም። ስለዚህ ማለት ነው አሁን አንቺ ከእናንተ ያፈለው ይሄ ነገር አልወጣም ማለት ነው።
ኧረ ዞር በይ። እኔ አይደለም ለጥሩ ነገር አንስቼሻለሁ አይደለም ለመጥፎ ነገር። አንድ ያልነገራችሁ በቃ አንድ ሊጠራችሁ ዝም ይበላል እና በነገራችን ላይ ማለት ነው እና ከታች ያላችሁ ልጆች 21 ልጆች አላችሁ ወይ አንዴ ማሬ ስለዚህ 21 ልጆች አለ ማለት ነው እና ሙና በጣም ትዕግስተኛና አስተዋይ ልጅ መሆኗን ተፈትሻታለሁ። የምር አሞኝ ማለት ልተኛ እንደው ደም የፈላውን አላህ ፍላሽ ሌላ ምንም አልልሽም። ሰላም ማለት ነው። እንደራሽን ይስጥሽ። የምር እኔ ማለት ነው መውጫችን አካባቢ ላይ የምር መስሎኝ ነበር። ልንገርሽ አሚና እንደው መቦለክ አለባት ሲጀምር አንቀጠቀጠኝ እኮ አንቺ እንደዚህ ያልሻት ፕራንክ ያረግሻት ነው። ሰላም ማለት ነው። እኔ በቀላሉ መቶ አልቻልኩም፣ ግን መዲና የሆነ ደካማ ሰው ስለሆነች ነው እንጂ ሌላ ሰው ቢሆን አልፋትም ነበረ። መዲና አስተዋጅ ናት ማርያም